ዛሬ አብረን ነው የምንለው፣ አብረን ነው የምናድረው። ጭራሽ እሱ ማማራሽ ሐሳቤን ልናገር አንዴ። አብረን ነው የምንለው ያልኩት ልብሱን ላለማውለቅ ነው። አብረን ነው የምናድረው ያልኩት ልብሱን ሳላ እኔ መጀመሪያም አንተ ከመምጣት በፊት ማለት ነው። ቆይ ላስረዳ አንዴ ቆይ እነሱ ከመምጣታቸው በፊት ማለት ነው ልብሱን ሳላ አንተ ወይኔ ተንተባተብኩኝ። አንተ ከመምጣት በፊት ማለት ነው ችግር የለውም አንዴ ወጥቶሻል እኮ ተናግረሻል። ስማኝ አንተ ከመምጣት በፊት ማለት ነው እየነገርኳቸው ነበረ ከነ ቪሎ ነው ማድረው እያልኩ ነበርና አምልጦኝ ነው። እሺ ይቅርታ አንተ ነው ይቅርታ መጠየቅ ያለብኝ። ኧረ እቺ ዛሬ ማን ነው ወይኔ ጉዴ በላ። ይቅርታ ብቻ ብዙ ሰዓት እንቆያለን ለማለት ፈልጌ ነው። እሺ ችግር የለውም። ብረት መዝጊያነትን እያሳየኸኝ ነው። የምር ጭራሽ ብለሽ አብረን ነው የምናድሩት ያለሽ በዚህ ልክ አንቺ ምን አይነት ደደብ ብትሆኚ ነው እንደዛ የምትይው? ኧረ ሚስት አለው ባለ ትዳር ነው። በዚህ ልክ አትዋረጂ። በዚህ ልክ ሚዲያ ላይ ወጥሽ የሴትነት ክብርሽን አታርክሺ። ምንድነው እንደዚህ የሚያረግሽ? ቆይ አንቺ ኧረ ምን ጉድ በሆነ ቤተሰብዬ። ሃይሚም እንደ ሄርሜላ የሆነች ነው፣ ያንጠለጠላት ነው። እኔ ስለ ሃይሚ መጥፎነት አውርቻ አላቅም ነበር የምር። እኔ አሁን በጣም ያናደደችኝ ነው። ሩታን ለማሳበድ ደግሞ ተነስተዋል ልጆቹ። ሄርሜላ እኔም ካላገባህኝ ብላ እንግዲህ ቀለበት ካላገረክልኝ ብላ ትላንትና ከትላንት ወዲያ የተናገረች ነበር። ይሄው ተሳክቶላት ቀለበት አርገውላታል ማለት ነው። እና ኤፍሬም ያብሩሽ ወንድም ደግሞ አንተ ተው ብሎ እያስጠነቀቀው ይገኛል። ተውት፣ እንደፈለገ ይሁን። የምር ተውት፣ እንደፈለገ ይመቸው። ምንም ማድረግ አይችልም። እንደፈለገ መሆን ይችላል ሲጀመር ማለት ነው። ቤተሰብ ምንም አትጨናነቁ። እዛ ጋር ሩታ ራሱ ማነው ተብየው እንትን ደውሎ ጠርቷት እያሳበዳት ነበረ ትላንትና። ምን አገባት? በቃ ተለያይተዋል እኮ። ከዚህ በላይ ምን ያርጋት ነው የምትለው አንተ? ከዚህ በላይ ምን ያድርጋት? እሺ እንዴ ምን ታድርገው? ምን ትሁን ነው የምትሉት? በቃ ከዚህ በላይ ይበቃታል። እናንተ ተዋት። ሩታን ትኑሩበት፣ አታሳብዷት። አስራችሁ እየጠራችሁ ሲደወልልሽ ራሱ ሩታ ያታንሺ። በቃ ከዚህ በኋላ ከዚህ በላይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁልኝ? ትላንትና እንግዲህ በጣም ጠፍቻለሁኝ። የምር አዲስ ነገር ምን አለ እስኪ ነገሩኝ። እኔ ጠፋ ብያለሁኝ እና ውድ ቤተሰቦቼ ዛሬ እንግዲህ ያየሁት ቪዲዮ ነው፣ አስተያየት ልንገራችሁ ብዬ ነው። እና ላይክ፣ ሼር፣ ሰብስክራይብ ያረጋችሁን ቤተሰቦቼ ሆኖ ወዳችኋለሁኝ። እና ጭራሽ እንግዲህ ትላንትና የተፈጠረውን ነገር አይታችኋል። ካላገባህኝ ብላው እንግዲህ አግብቷታል። አግብቷት ብቻ ሳይሆን ቀለበት አድርጓታል። ድራማው እንደቀጠለ ነው ማለት ነው። ድራማው ግን በጣም የሚደብር ድራማ ነው። በጣም የሚያስጠላ ድራማ ነው። እንደዚህ አይነት ነገር መሆን የለበትም። እና አብርሽ በዚህ ልክ እንደዚህ መስቀጥና እንደዚህ መውረድ በጣም ነው የሚያስጠላ። ባይዘው ማለት ነው ቤተሰብ አብረን እናድራለን አብረን እንውላለን ነው ያለችው የነበረው እዛ ጋር ካያችሁት ማለት ነው። የምር አንዳንዴ ሴት መሆን የምር ያስጠላል የሚባለው እነዚህ ሴቶች እየተሳደቡ እንደዚህ ሴቶች እንደዚህ ዘግጠው እኛን ነው የሚያረክሱት። እኛን ነው በዚህ ልክ የሚያዋርዱት። ራሳቸው ተዋርዶ አረ ሴቶችን ሲባሉ ሴቶች እኛ ሴት ልጅ አናምንም። እኛ ሴት ልጅ እኮ በዚህ ልክ እንደዚህ አንንም እናታችን እህቶች ቢኖሩንም እናታችን ሴት ብትሆንም ግን በዚህ ልክ እንደዚህ አይነት የወረደ ነገር በጣም ነው የሚያስጠላ ብሎ የሆነ ወንዶቹ ራሱ እንዲማረሩ ያደረግናቸው ነው ያሉት ማለት ነው። እና በዚህ ልክ እንደዚህ መሆን ሴት ልጅ እንደዚህ መርከስ በጣም ነው የሚያስጠላው። ሚዲያ ላይ ወጥታ ሳታፍር ምን ሳትል አብረን እንውላለን አብረን እናድራለን ቬሎን ሳላውልቀው ነው ያልኩት አለች። ቬሎን ሳታውልቂው ቢሆንም ባይሆንም አብረን እናድራለን። ካም በኋላ ተጋባችሁ ቀለበት አድርጎልሻል አይደለ? ስለዚህ ቀለበት ካደረገልሽ ማደርም እንደፈለግሽ መሆን ትችያለሽ። ከሚስቱ ጋር አለያይተሹ ከሚስቱ ጋር እንደፈለገ እንዲሆን ከልክለሹ ከትዳሩ ጋር አለያይተሹ ይሄው ያሰብሽውን ተሳክቶልሻል አሁን ማለት ነው። ያሰብሽውን ተሳካልሽ እና በቃ ስለተሳካልሽ ደግሞ ደስ ብሎሻል። አሁን ላይ የሰው ትዳር በትኖ ትዳሩን በትኖ ልጁን ትቶ ወዳንቺ ማምጣቱ ማለት የምር በጣም ነው የሚያስጠላው። በዚህ ልክ ማንና ጥፋተኛው አብርሽ ቢሆንም ቤተሰብዬ አብርሽ ቢሆንም ጥፋተኛው መጀመሪያ ህይወቱ ላይ ስትገባ እሱ አይ መግባት የለብሽም ብሎ ስላልከለከላት ጥፋት ቢኖርበትም ግን እሷም ጥፋት አለባት እዚህ ጋር ማለት ነው። እና እዛ ጋር ሃይሚ ራሱ እንደዛ እየሆነች ነው፣ እንደ ሄርሜላ እየሆነች ነው። ሄርሜላ ጭራሽ እንደዛ ስትሆን በወንድሟ ላይ ይሄን ነገር ስታደርስ አብረን እንደር ያለች ነው ሃይሚ ራሱ። አረ እንደ ተከበርሽ ብትኖር ይሻልሻል ሃይሚ።
ስንቱ ወዶሽ፣ ስንቱ አፍቅሮሽ፣ ስንቱ ተጣልቶብሽ አሁን ግን በራስሽ እጅ እንደዚህ ማድረግሽ አግባብ አይደለም። ስለዚህ እዛ ጋር ወንድምሽ እንደዛ የሆነ ውርደታም ማለት ነው። እና ሀይሚም ሆነ ሀይሚ ከቡራ ጋር እንዴት እንደምትሆን አይታችኋል። ያቺ እርጉዝ ነች ተብላለች አይደለ? እስከምታረጋግጥ ድረስ ዝም ማለት ነው ያለባት። አለበለዛ ዝም በይ፣ አርፈሽ ቁጭ በይ፣ ራስሽን አታርክሺ። ለምን በጣም ብዙ ሰው ነው የሚፈልጋት የነበረው። በጣም ነበረ ሰውን የሚያከብራት። በቃ ሀይሚና ቡራዬ ወደፊት ምናምን እያለ ማለት ነው። እኔ ራሱ እስካሁን ተችታት አላቅም፣ ባይዘው ወይ ማተናገርም አላቅም። ግን እሷ መሆን ያለባትን ራሷን አስከብራ ነው። የምር እንጃ አላቅም። ብቻ እንደዚህ መሆን የለበትም። እናንተ ቪዲዮውን እንዴት አይታችሁታል? ምን አይነት መልእክት ነው ያስቀመጣችሁላት? የሷስ ምን አይነት ነገር ነው? ይድረሳት እስኪ። እሷ እንደዚህ መሆን አለባት የምትሉ ሰዎች ማለት ነው እስኪ ምንም ነገር ብታደርግ ያቺ ልጅ እርጉዝ ነኝ እኔ ከቡራ ነው ያረገዝኩት ካለች እሷ አርግዣ ያለው እስካለች ድረስ አለበለዛ ሀይሚ ከቡራ ጋር መሆን በቃ ይሄንን እያወቁኝ ከሱ ጋር ሆናለሁ የምትል ከሆነ መሆን፣ አለበለዛ ደግሞ ያቺኛው ቡራ አይ እቺ ልጅ ደግሞ ከኔ ጋር መሆን አለባት አምኛለሁ ብሎ ተቀበለ። ቡራ ከሁለቱንም ጋር የሆነ ነው እዚህ ጋር ማለት ነው። ስለዚህ ከማን ጋር መሆን አለብኝ ወይስ ማን ነው እውነት የያዘው ብለን መጀመሪያ ማሰብ አለብን። ቡራ ከሁለቱንም ከሆነ ያቺንም እንዳስረገዛት እውነት ነው ማለት ነው። እሱ ነው ያስረገዛት ማለት ነው። እና ያንን ነገር ነው መሆን ያለበት። ያንን እናቃለን ወይስ እንዴት ነው? እውነት ነው ወይ ውሸት ነው የሚባለው ነገር ማወቅ አለብን። ራሳችን ላይ ምን ይደርስብናል እስኪ የራሳችን ከራሳችን ጋር አገናዝበን ነው መሆን ያለበት እንጂ ዝም ብሎ ከሰው ጋር እንትን ማለት በጣም ነው የሚያስጠላው። እና እንደዛ ማድረግ አልነበረባትም እሷ። ስለዚህ ሩታም ሆነ የሩታን እጣፋንታ ለማንም እንዲደርስ መሆን የለበትም። ሩታንም አብረሽንም ያው ማስታረቅ ይቻላል። በርግጥ ብናስታርቃቸው ጥሩ ነበረ። እናስታርቃቸው፣ እነሱም ይታረቁልን። መቼም ቢሆን አብረሽ ከሄርሜላ ጋር አይሆንም። መቼም ቢሆን ማለት ነው አብረሽና ሩታ ነው አብሮ የሚሆኑት እንጂ ሄርሜላ መቼም ከሄርሜላ ጋር አይሆንም። ይሄንን ማወቅ አለባችሁ። ማያቀቅ ማመን እና ሄርሜላና አብረሽ መቼም ቢሆን አብሮ አይሆንም ሲጀመር መሆንም የለባቸውም። አብረሽ ራሱ ደስ አላለውም ይሄንን ነገር ሲያደርገው ዝም ብሎ ሩታን ለማናደድ ብሎ ነው እንጂ የለም። ጓደኞቹ ራሱ ሲጀመር የታሉ? የአብረሽ ጓደኞች ማለት ነው አስመሳዮች። እዛ ጋር ቪዲዮ ስላዩ ነው እንጂ እውነት እዛ ሊሄዱ ፈልገው አይደለም። ስለዚህ ማናችሁም ብትሆኑ ይሄንን ነገር ለምንድነው የምናረገው? ለምንድነው ማን ነው የሚያደርገው? ማን ነው እውነት ያለው ብለን ነው ማሰብ ያለብን እንጂ በአንዴ የሰው ላይ ህይወት ላይ መወሰን ከባድ ነው።